እኔ ነባር ነዋሪ ነኝ። ይሄ የሳይክል መንገድ የእግረኛ መንገድ የሚባል አይመለከተኝም። አሁንም ሙዝ እየበላው ልጣጩን እጥላለሁ፣ አሁንም ፔስታል እጥላለሁ፣ አሁንም የሆነ ቆሻሻ እወረውራለሁ ብትል ሲስተሙ ይይዛል። ከሲስተም ውጭ መሆን አትችልም። አዲስ አበባ ከተማ ውስጥ ኮሊደር በተሰራበት በቦሌ መንገድ ሊሆን ይችላል፣ በሌላ መንገድ ትሮ ስትንቀሳቀሱ እንደፈለጋችሁ ትንቀሳቀሳላችሁ። የእግረኛ የሳይክል የሚባል ነገር የለም። የፈለገ ሰው የፈለገው ነገር ያደርጋል። አሁን ግን መንገዱ ከተሰራ በኋላ ኮሊደሩ ነክቶ ካለፈ በኋላ እንደባለፈው ፔስታል እወረውራለሁ፣ በእግረኛ መንገድ ሳይክል እነዳለሁ፣ በሳይክል መሄጃ ደግሞ እግረኛ ሆኜ እሄዳለሁ ብትል ሲስተሙ አፕዴት ስላደረገ ባንተ ላይ ቅጣት ይዞ ይመጣል። እንድትቀየር ሲስተሙ ያስገድዳል። እና ኢየሱስ ክርስቶስ በሚያገለግሉበት ከተማ ውስጥ የተፈጠረው ነገር ሲያይ በድሮ ሲስተም መቀጠል ስለማንችል መወያየት አለብን፣ ከተማ ውስጥ ያለው ነገር ስለተቀየረ እኛም ደግሞ መቀየር አለብን የሚል መልእክት ነው የተናገረውና ከኢየሱስ ጋር ከወጡ በኋላ የመጀመሪያው ተወያዩ፣ ሁለተኛው በሚቀጥለው ስራ ላይ ፕላን አወጡ ማለት ነው። ኢየሱስ እንረፍ ነው ያላቸው፣ ግን ከእንረፍ የሚቀድም አንድ ቃል አለ፣ እንስራ። እንረፍ የሚያገለግለው ለሚሰራ ሰው ነው። ፕሊዝ ስሩ። እንዴት ቻልንበት? የሰሞኑን የጊዮንን ኮንሰርት አስመልክቶ ተቀርጸው ለህዝብ እየተጋሩ ያሉትን ተንቀሳቃሽ ምስሎች ሳይ አንድ ነገር እጅግ ረበሸኝ። ኮንሰርት ላይ ስንሆን ምጣሱ ክርስቲያናዊ እሴቶች ለኔ እጅግ በዝተውብኛል። የቅዱሳን መሰባሰብ የሚያስመስሉት ነገሮች ዝርዝርም ተበራክቶብኛል። ለአሁኑ አንድ ዝንፈት ብቻ አነሳለሁ። ኮንሰርቶቻችን ላይ ያለን የስልክ አጠቃቀም በፍጹም ክርስቲያናዊ አይመስልም። ስልኮቻችን ወንድም ማሙሻ በቅርቡ እንዳጋራው ጣዖቶቻችን ሆነዋል። ለመቀንጨራችን ምክንያት ናቸው። በዝማሬ ልዑሉ ፊት ልንፈስ ምንሰበሰብ አይመስልም። ያለማቋረጥ እያንዳንዱን ክስተት የሚቀርጹ አማኞች ቁጥር ያስተክዛል። በዝማሬ መሃል በራሳቸው አምልኮ ተደንቀው ራሳቸውን የሚሰንዱ ሰዎችን ማየት ያጥወለውላል። ከልጅ እስከ አዋቂ ሁሉ በዚህ ደዌ የተለከፈ እየመሰለኝ ነው። ስልክ አብርቶ መዘመር፣ ካሜራ አዙሮ ራስን መቅረጽ፣ ስልክን ለሰው ሰጥቶ ራስን ማስቀረጽና የመሳሰሉትን በዝማሬ ድግሶቻችን በተደጋጋሚ እናስተውላለን። በእርግጥ ይህ ስልክ ላይ የመተከል በሽታ በመደበኛ ጉባኤዎቻችንም የሚስተዋል ነው። በጸሎት ሰዓት ስልክ ላይ የሚጣዱ መልእክት የሚላላኩ ባስ ስልም የስልክ ጥሪ የሚያስተናግዱ ወንድሞችን ማየት ተለምዷል። ኮንሰርት ላይ ግን ይሄ ዝንፈታችን እጅግ ይጋነናል። ስንፍናችን ያፈጣል፣ ያገጣል። መጠኑም ሆነ አስቀያምነቱ እጅግ ያይላል። ሁሉ ተሽቀዳድሞ ስልኩ ላይ ይተከላል። ከዚያም ላይቭ ስትሪም ያደርጋል። ለቲክቶክና ኢንስታግራም ኮንቴንት ይቀርጻል። ታዋቂ ሰዎችን አነፍንፎ ያድናል። ኮንሰርቶቻችንም የጥማታችን ጠቋሚዎች ናቸው ብዬ አስባለሁ። እንደ እምነት ማህበረሰብ ስርዓት አምልኮ ላይ ያለን ሸውራራ ነገረ መለኮትና ጤና ስስ ልምምዳችን የሚያገጥበት ስፍራ ለኔ ኮንሰርት ነው። አዘጋጆቹንና ክስተቱን ብቻ ሳይሆን በስፍራው ምንገልጠውን ጠባይንም መመርመሩ ያተርፈናል ብዬ አስባለሁ። ይሄው መከረኛ ስልክ ቀርጾ ያስተላለፋቸውን ቪዲዮዎች ስመለከት ከሁሉ በላይ የረበሸኝ አንድ ነገር ነበረ። ሴሌብሪቲ ካልቸር ከዋክብትን የመፍጠርና በፊታቸው የመነጠፍ ዳዌ እያደቀቀን እንዳለ አስተውያለሁ። የጊዮኑን ክስተት የታደሙ ብዙዎች በቀረጹት ምስል ውስጥ አንድ ወንድም እጅግ ተደጋግሞ ይነሳ ነበረ። ከተለያየ ርቀት ጭምር ይሄ ወንድም ሲዘምር የሚያሳዩ ተንቀሳቃሽ ምስሎችን አይቻለሁ። ከዚህ ወንድም ጋር እየዘመሩ ለመቀረጽ የምታገሉ ብዙዎችንም ተመልክቻለሁ። መቅረጽና መቀረጽ ብቻ ግን አልነበረም። ቲክቶክ ላይ ዳዊያችንን ግልጽ ያደረገ ገለጻና ማብራሪያንም ሰምቻለሁ። ይሄ ወንድም ቪአይፒ ስፍራውን አሻፈረኝ ብሎ መደበኛ አማኞች መሃል ተገኝቶ መዘመሩ ለአንዳንዶች ትንግርት ሆኖባቸው መደነቃቸውን ቲክቶክ ላይ ሲያጋሩ ነበረ። ከመደበኛው ህዝብ ጋር ዝቅ ብሎ መገኘቱም ቲትናውን የሚያሳይ እንደሆነ ስነገርም አደመጥኩ። በዓለም ይሄ እሳቤ ልከኛና ቅቡል ነው። በእግዚአብሔር ምርጦች ዘንድ ይሄ መታየቱ ግን ስለ ማህበሩ ያለንን ጠማማ ነገረ መለኮት ጠቋሚ ሆኖ አግኝቸዋለሁ። በወንድሞች ህብረት ከዋክብት የሉም፣ መበላለጥም የለም፣ መደበኛና ቪአይፒ ህዝብነትም የለም። ወንድሞቻችን ከኛ ከወንድሞቻቸው ጋር አብረው የሚቀኙ የልዑሉ ሎሌዎች እንጂ እኛን የማይመጥኑ አብሪ ከዋክብት አይደሉም። አብረውን ለበጉ ይሰግዳሉ እንጂ የትኩረት ማጠንጠኛ አይደሉም። አብረውን መዘመራቸውም ዝቅ ማለት አይደለም። እንደዚህ መበላለጡን እንዴት ቻልንበት? እንደዚህ መጽሐፉን ዘቅዝቀን ማንበብንስ እንዴት አወቅንበት? ወንድማችን ከኛ ጋር ዘመረ ብለን ለመደነቅ አቅም ከየት አገኘን? የጌታ ምርጦች መሆናችንን ስለዘነጋን አይመስላችሁም ስል ነው። አንድ ግለሰብ ከሰሞኑ ዘማሪ ተከስተ ጌትነት በጊዮን ሆቴል ያዘጋጀውን ኮንሰርት አስመልክቶ ይህንን መልእክት ሲያስተላልፍ
የተመለከትነው። ስለ ሊሊ አይደለም ስለ ሁላችንም ነው። የሐሳውያኑ ወረራ ከጀመረ ዓመታት ቢቆጠርም እንዲህ እንደዛሬው በህዝብ ላይ ሲሰለጥኑና ዋናዎች መስለው በግላጭ ልታዩ ቀርቶ በቀደምቱ አብያተ ክርስቲያናት መንፈሳዊ ከባቢ ውስጥ በህቡ የመገኘት እድላቸው እንኳ ጠባብ ነበር። ትምህርታቸው ወደ በረቱና ወደ ልቡ ሾልኮ እንዳይገባ ሰፊው የእምነት ማህበረሰብ ነቅቶ የሚጠብቃቸው እንጂ ፊት የሚሰጣቸው አልነበሩም። እንደዚህ ዘመን መንግስታዊ እውቅናም አላገኙም ነበር። ያኔ እውነትና ሐሰት ድንበር ነበራቸው። ካውንስል የሚባል ድንገት ደራሽ ዱብዳ ከወረደብን በኋላ ግን ቅጥራችን ፈርሷል። ቀድሞ በደማቁ ተሰምሮ የነበረው የልዩነት ወሰን ቀለም ከመደብዘዝ አልፎ ጠፍቷል። በጉና ተኩላው ተቀላቅለው አንድ መስክ ላይ መዋል ከጀመሩ ሰነባብተዋል። የበግ ለምድ የለበሰውን ተኩላ ከበጉ ይለዩ የነበሩ እረኞች ቁጥር ተመናምኗል። ተስፋ ስናደርግበት የቆየነው ነባሩ ህብረትም ተስፋ የሚጣልበት አልሆነም። እግዚአብሔር ራሱ ያስበን እንጂ የወንጌላዊቷ ቤተክርስቲያን ቀጣይ ዕጣ ፈንታ ያስፈራል። እንዲያም ሆኖ አይናችንን ከሰዎችና ከሁኔታዎች ላይ አንስተን ማን ላይ ማሳረፍ እንዳለብን ይበልጥ ወደምናስተውልበት የታሪክ እጥፈት ላይ ደርሰናል። ጸጋው ይብዛልን። የፍጻሜው ጦርነት ነው። ሁሉም ዘብቁም በቦታው ስል የተናገረው ሽመልስ ይፍሩ የተባለው ወንድማችን ነው። ኢየሱስን አምልክ እንጂ መጽሐፍ ቅዱስ አታምልክ። መጽሐፍ ቅዱስ ወደ ኢየሱስ ሊያነካካህ ነው እንጂ ሻፍቶት I love you guys። ይሄ ኢየሱስ ጋር እንዲያገናኘ የተሰጠ መጽሐፍ ደጋግሜ ነው የምነግራችሁ። መኪና ስትገዙላችኋል ከመኪናው ጋር የሚሰጥ መጽሐፍ አለ። እንደዚህ በቆንጆ ሌዘር ቦርሳ ነው የሚሰጥ። የኔ መኪናውን ስገዛው ነበረው፣ አሁን የለም። አንድ ወሰደው አላውቅም። ያንን መጽሐፍ የወሰደብኝ ሰውዬ ግን እየነዳ ነው። ቆንጆ መነጽር እዚህ ጋር አድርጎ አትረብሹኝ እስቲ። የሚገርም ነው እባክሽ። ሴንሰር አለው ይላል። የሚገርም ነው። ወንበሩ ይሞቃል። አንቺ ወንበሩ ይሞቃል ብለህ ብታነብ የምታሞቀው ወንበር አለ። ቆንጆ የመርሴዲስ ማኑዋል ይዘህ ብትመጣ አሁን በር ላይ ሲመጣ ነው ወንድሙ ወደኋላ ይሏል። በር ላይ ጥበቃዎች ቆይ እዚህ ጋር ስህተትን ልክ ለማድረግ የተካሄደበት መንገድ ምንም እንኳን ረጅም ቢሆንም ስህተት ግን ያው ስህተት ስለሆነ ያስተምሮ ፍጹም ስህተት ነው ብዬ ነው ማስበው። ምክንያቱም ደግሞ መንፈስ ቅዱስ ያለ እግዚአብሔር ቃል፣ እግዚአብሔር ቃል ያለ መንፈስ ቅዱስ ፈጽሞ ተነጣጥሎ የማይሄዱ ነገሮች ናቸው። በተጨማሪም ደግሞ ፈጣሪ የሆነውን የእግዚአብሔርን ቃል ከመኪና ማኑዋል ጋር ለማወዳደር መሞከር በጣም ትልቅ ስህተት ነው። ስህተትም ብቻ ደግሞ አይደለም፣ በጣም ትልቅ ድፍረት ነው። ምክንያቱም ይሄ ቃል የመፍጠር አቅም ያለው ሰሪ የሆነ ቃል ነው። ዘላለም ማያረጅ ቃል ነው። የመኪና ማኑዋል ግን መኪናውን ገዝታችሁ ያጠቃቀሙን ስርዓት የሚያሳያችሁ ተራ የቴክኒክ ምክር ነው። አስቡት፣ ዘላለማዊ የሆነውን እግዚአብሔርን ቃል ከተራ የመኪና ማኑዋል ጋር ለማወዳደር መሞከር ፍጹም ራስን ለማግነን የሚካሄድ መንገድ ነው። ለዛ ነው የብዙ አገልጋዮች መሃል ላይ ደርሶ ውድቀታቸው እየከፋ የሚሄዱ። የሆነ ሰዓት የራሳቸውን ክብርና የሚሰሩባትን መንገድ ለማስከበር ሲሉ ሰሪ የሆነውንና ጠሪ የሆነውን እግዚአብሔርን ቃል ለማቅለል የሚሄዱበት መንገድ የውድቀታቸው መነሻ ናት። ይህንን ቃል ያለ መንፈስ ቅዱስ ብለን አነጣጥለ ጥሩ ልታደርጉ አትችልም። በእኔ የሚሰራው መንፈስ ከዚህ ምናምን አላመልከው ምን አመጣው? የትኛውም ትክክለኛ ትንቢት ድራይቭ የሚደረገው ከመጽሐፍ ቅዱስ እንጂ መጽሐፍ ቅዱስ አይደለም ከትንቢት ድራይቭ የሚደረገው። በዚህ መልኩ ሌላ መጽሐፍ ቅዱስ በመንፈሴ ጻፍኩ ብላችሁ ልታመጡ ነው እንደ ሌሎቹ ቤተ እምነቶች። ለዛ ከእንደዚህ አይነት ድርጊታችሁ ተቆጠቡ። መጽሐፍ ሲናገር የመዳን ራስ ቁር የመንፈስ ሰይፍ ይለዋል የእግዚአብሔርን ቃል። ከዚህ ቃል ውጪ የሚደረጉ ነገሮች ከቶ እውነት የላቸውም፣ ደግሞ መነሻቸው አይታወቅም። አንድ ሰው ዝም ብሎ ሞቲቬት ስላደረጋችሁ ስህተት ልክ ሊሆን አይችልም። ይሄ የእግዚአብሔር ቃል የህይወታችን መርህ ነው። ከዚህ ቃል ውጪ የምናገለግለው የትኛውም ስብከት ተቀባይነት የለውም። ራሳችን አምጥተን የምንሰብከው ወንጌል አይደለም። ከዚህ ወንጌል ውጪ የሚሰበክ የትኛውም ስብከት ከሰይጣን እንጂ ከእግዚአብሔር ሊሆን አይችልም። ምክንያቱም የአገልግሎትና የህይወት መርህ ስለሆነ ከእግዚአብሔር ቃል ውጪ ምንም ልታደርጉ አትችሉ። ለዛ ከእንደዚህ አይነት ድርጊቶቻችሁ ተቆጠቡ። ወንጌል ማለት ለማይመለከተው ሰው የመጣ ክፍያ፣ ከአእምሮ በላይ የሆነ ስጦታ። እዚህ ወንጌል ላይ ኢየሱስ ተወልዷል የሚለው ሲምፕል አይደለም። ተወልዷል አሜዚንግ። ሰው ከምን ይወለዳል? ከሰው። የፈለገ ጻድቅ ሰው ቢሆን ከምን ይወለዳል? ከሰው። እየጸደቅ ስትሄድ ከመላእክት አትወለድም። መለኮት ሰው ሲሆን ታይቶ አይታወቅም። መለኮት ግን ከፈጠረው ፍጥረቱ ከራሱ እጅ ስራ ውስጥ ተመልሼ ልጅ ሆናል። ሌላ አማርኛ የኔ አት ተመልሶ የኔ ልጅ ቢሆን this is amazing። ከሰው አሰራር ምን ስለሆነ ውጭ እንዴ ፓስተር ሄኖክ እኮ አያቱን ወለደ ብለህ በዚህ እንኳን ትገረማለህ። ይሄ እኮ አያት አይደለም የተወለደው። አየህ፣ አያት እንኳን ዜና ያስነግራል። የሰማይ የምድር ያንተ ፈጣሪ ስላንተ ሲል ከሰው ልጅ ተወለደ። ለዚህ ነው ኢየሱስ የሰው ልጅ፣ የሰው ነገር የሚገባው፣ የሰው ሐዘን የሚገባው መለኮት ብቻ አይደለም። ስለዚህ ነው በድካማችን ሊራራልን የማይችል ሊቀ ካህን የለንም። የደከምን ጊዜ ያዝንልናል፣ ሲርበን ያዝንልናል፣ ስንወድቅ ያዝንልናል፣ ስንፈራ ያዝንልናል። ይኸውላችሁ ኢየሱስ በስጋ መምጣቱን የሚክድ ሁሉ የተረገመ ነው።
አሪፍ ሊመስል ይችላል። እሱ አምላክ አይደል እንዴ? እንዴት ሰው ሆነ? ሰው አይሆንም። እግዚአብሔር እንዴት ታዋርዳል ሊል ይችላል። ንጹህ ሰው ታስታውሳላችሁ? በርጦሎሜዎስ ሁሉ ጊዜ ሰዎች እየወሰዱ የሆነ ቦታ ያስቀምጡታል። ሰዎች እየወሰዱ የሆነ የተለመደ ነው ኑሮ። አንድ ቀን ግን በዛ መንገድ ላይ ሌላ ሰው መጣ። ሰውየው አይነ ስውር ይሁን እንጂ ስለ ኢየሱስ የእግዚአብሔር ቃል ይሰማል። የታወረው አይኑ እንጂ ልቡ አይደለም። የሚያጋፉት እኮ ልባቸው ታውሯል። አብራቸው ሄዶ ማን እንደሆነ አያውቁትም። በኪዳን ስሙ ጠራው። አንተ ሰው ሆነ የመጣ የዳዊት ልጅ ኢየሱስ ሆይ፣ የሰው ድካም የሚገባ የዳዊት ልጅ ሆይ ማረኝ። አይኔን ክፈት አይደለም ያለው፣ ማረኝ። አንተ ሰው ሆነ ስለመጣ የሰውን ኃጢአት መማር ትችላለህ። ካንተ የምቀበለው ምህረት ነው። ከብዙ ሰው 50 ሳንቲም ተቀብያለሁ። ዛሬ ግን ቅራቅንቦ አይደለም፣ ምህረት ያስፈልገኛል አለ። ኢየሱስ የዳዊት ልጅ ሆነ ማለት ነው ወንጌል። ስለዚህ መለኮት ሰው ሆነ የሚለው this is gospel። እንደኔ ሰው ሆነ በነገር ሁሉ ተፈትኗል ነው የሚለው። እሱ ግን ኃጢአት የማድረግ ማንነት የለውም። ስለዚህ የኃጢአትን ማንነት ራሱ ያውቃል። ፈተናውን አልፎበታል፣ ግን አሸንፏል። አዳም የወደቀበት ፈተና ቀጥታ ኢየሱስ ጋር መጥቷል። እንዴት ነው አልተፈተነም የምትለኝ? አዳም የወደቀው በመብል ነው። በራበው ሰዓት ፉድ ይዞ መጣ። ኤሳው ራሱ እኮ አንድ ጊዜ ለሚበላ መቋቋም አቅቶታል። እንዴ ደፍ ያለው ሰው ነው። ኢየሱስ ጋር መጣና ብላ ሲለው ኢየሱስ ምን ብሎ መለሰ? የሰው ልጅ በእንጀራ ብቻ አይኖርም አለና የኔን ፈተና አሸነፈ። አሁን እኮ እኔ ሰርቼ አይደለም ጻድቅ የተባልኩት፣ እሱ ሰርቶልኝ። ከዛ በኋላ እሱ የሰራውን ጠቅላላ ያንተ ይቆጠራልኝ። አይ ጽድቅ ሆኖ ተቆጠረላቸው። አስቆጠርክ አይደለም የሚለው ተቆጠረልህ። በሌላ አማርኛ ባንተ ዱላ እሱ ተገረፈ፣ ባንተ በሽታ እሱ ታመመ፣ ተቆጠረልህ። this is gospel። ተወደዳችሁ የጌታ ቤተሰቦች እንዴት አላችሁ? አንድ መልእክት ወደ እናንተ ለማድረስ ነው እዚህ ላይ የተገኘሁት። በዋናነት መልእክትን መነሻ የማደርገው ከማርቆስ ወንጌል ምዕራፍ 6 ነው። በዚህ ክፍል የናዝሬቱ ኢየሱስ ለተከታዮቹ የተናገረው አንድ ቃል አለ። የኢየሱስ የቃሉ ዋናው ሐሳብ ከሰዎች መካከል ገለል ወዳለ ስፍራ ሄደን እንረፍ የሚል ነበር። ገለል ወዳለ ስፍራ ወጣ ብለን እንረፍ ብሎ ኢየሱስ የተናገረው በምክንያት ነው። የኢየሱስ እንረፍ ከኛ እንረፍ ይለያል። ብዙ ጊዜ በህይወታችን ቦታ የማንሰጣቸው ግን በጣም ኢምፖርታንት የሆኑ ነገሮች አሉና በእነሱ ዙሪያ ነው መናገር የሚፈልገው። በጣም ቢዚ በሚያደርግ ስራ ላይ የተሰማራችሁ ሰዎች ከምትሰሩበት ስራ ቦታ ከናንተ ጋር ከሚሰሩ ሰዎች መካከል ወጣ ብላችሁ የማታርፉ ከሆነ እርግጠኛ ነኝ ራሳችሁን እየገደላችሁ ነው። ሰክሰስፉል የሆነ ህይወት ለረጅም ዘመን ለመምራት በጣም ጠቃሚ የሆኑ ነገሮችን ነው ዛሬ እየተናገርኩ ያለው። መስራት እስከየት እንኳን እንደምንሰራ አናውቅም። ስራ ሰርቶ የጨረሰ ሰው የለም። ስራውን ሰርቶ ከጨረሰ በኋላ በሰባተኛው ቀን አረፈ ተብሎ የተጻፈው እግዚአብሔር ብቻ ነው። አንድ ክር ጫፉን ይዘ ስትጎትተው ወይም ስትመዘው ከውስጥ እየተጎተተ ሳይቋረጥ እንደሚወጣ ሁሉ ስራ እንደዚህ ነው። አትስሩ ማለት አይደለም፣ ባላንስ ያስፈልጋል። ማርቆስ ምዕራፍ 6 ላይ ኢየሱስ የተናገረውን ቃል አንደርስታንድ የሚያደርግ ሰው እኔ የማወራውን ቃል በቀላሉ ማግኘት ይችላል። እየጸለዩ እያገለገሉ ካሉበት ስፍራ ወጣ ብለን እንረፍ የሚል ቃል ኢየሱስ ሲናገር የመጀመሪያው በሚያገለግሉበት ከተማ ውስጥ የተፈጠረ አንድ ነገር ነበር። ሄሮድስ ዮሐንስን አስገድሎ ስለነበረ በከተማ ውስጥ ያለው ሁኔታ እየተቀየረ መምጣቱን ኢየሱስ ተረዳ። በፖለቲከኞችና በሃይማኖት መሪዎች ዘንድ ያለው ሁኔታ ከተለመደው ውጭ የሆነ መምጣቱን በሚገባ በተረዳ ጊዜ ለተከታዮቹ እንደዚህ የሚል መልእክት ነው የተናገረው። ነው አሁን መውጣት አለብን። ዮሐንስ በሄሮድስ እጅ ሞቷል። ከዚህ በኋላ እንደባለፈው ማስተማር አንችልም፣ እንደባለፈው መስበክ አንችልም። በፖለቲካ ውስጥ ያለው በሃይማኖት ውስጥ ያለው ሁኔታ ኦልሬዲ ተቀይሯል። ሲስተሙ ሲቀየር እኛም አፕዴት ማድረግ አለብን። እኛም በሚቀጥለው አጀንዳ ላይ መወያየት አለብን የሚል መልእክት ነው በዚህ ውስጥ ያጠቃለለው። የመጀመሪያው በጣም በስራ ስለደከሙ እረፉ ነው ያላቸው። እንረፍ ከሚለው ከኢየሱስ ንግግር ጀርባ ያለው ሌላኛው መልእክት እንወያይ። በዚህ ህዝብ መካከል ሆነን መወያየት አንችልም። ከኢየሱስ ጸጋ ለመካፈል ፈውስን ለመካፈል ታምራትን ለማየት የሚመጣ ብዙ ህዝብ ስለነበረ በዚህ ህዝብ መካከል ሆነን መወያየት አንችልም። እንደ ፋሚሊ ለመወያየት ወጣ ማለት ያስፈልጋል። ገለል ወዳለ ስፍራ ወጣ ብለን እንወያይ። ከእንረፍ ጀርባ ያለው ሶስተኛው የኢየሱስ መልእክት ለሚቀጥለው ስራ እንዘጋጅ። በማርቆስ ወንጌል ምዕራፍ 6 ላይ ወጣ ብለን እንረፍ በሚለው በአንድ ቃል ውስጥ ኢየሱስ ብዙ ፓኬጆችን ያስቀመጠው። እንረፍ የሚለውን ቃል እንደ ሰው ስንተረጉም ቢች ዳር ወጥቶ ቆንጣ ለብሶ መዝናናት እንደሆነ ነው የምናስበው፣ ግን አይደለም። የኢየሱስ እንረፍ ከዚህ ይለያል። የመጀመሪያው በኢየሱስ እንረፍ ውስጥ ያለው አሁን ባለው ከረንትሊ መሬት ላይ ባለው ጉዳይ እንወያይ። ሁለተኛው ደግሞ ለሚቀጥለው ስራ እንዘጋጅ። እንረፍ የሚለው የኢየሱስ ቃል እነዚህ ሁለት ነገሮችን ይዟል። አንድ ጸሐፊ ሲናገር ከስራ ተለይተህ
የማታርፍ ከሆነ ትገነጣጠላለህ ብሎ ነው የተናገረው። የዚህን ጸሐፊ ቃል እንደ ፍልስፍና ልትወስዱት ትችላላችሁ። ነገር ግን ፍልስፍና ብቻ አይደለም፣ መልእክትም ነው። ከምትሰራበት ቦታ አብሮ ከሚሰሩ ሰዎች መካከል በጣም ስትሬስፉል ከሚያደርጉ ነገሮች ውስጥ ወጣ ብለህ የማታርፍ ከሆነ ረጅም ዕድሜ መኖር አትችልም። እግዚአብሔር በዚህ ምድር ለሰው ልጆች የመደበው የዕድሜ ዘመን አለ። ያንን መኖር አለባችሁ። ያንን ለመኖር ደግሞ ኃላፊነቱ በእጅ ላይ ነው ያለው። ራስን መግደል ትችላለህ፣ ራስን መጠበቅ ትችላለህ። ሁሉንም ኃላፊነት በእግዚአብሔር ላይ አትጣሉ። በእያንዳንዱ ኃላፊነቶች ውስጥ የእግዚአብሔርና የኛ ድርሻ አለ። እግዚአብሔር ምግብ ይሰጣል፣ አንተ ትበላለህ። እግዚአብሔር ልብስ ይሰጣል፣ አንተ ትለብሳለህ። እግዚአብሔር በር ይከፍታል፣ አንተ ትወጣለህ፣ ትገባለህ። መጀመሪያ መራመድ ያለብን እኛ ነን። አንኳኩ ይለናል፣ ስታንኳኩ ይከፈታል። የመጀመሪያው ድርሻ የኛ ነው ማለት ነው። ፈልጉ ይለናል፣ አሁንም የመጀመሪያው ድርሻ የኛ ነው። የሚፈልግ ያገኛል። ወደ እኔ ቅረቡ፣ እኔም ወደ እናንተ ይቀርባል። የመጀመሪያው የኛ ድርሻ ነው። መስራት፣ ማረፍና መወያየት። እነዚህ ፓኬጅ ናቸው። ስራ ብቻ ሰርተህ ማታርፍ ከሆነ ህይወት ማረፍ ብቻ ሆኖ በቀጣዩ ጉዳይ ላይ ማትወያይ ከሆነ ባላንስ ታጣለህ። በሁለት እግር የቆመ ሰው ወደ ግራ ወደ ቀኝም እንደማይወርቅ ሁሉ በማርቆስ ወንጌል ምዕራፍ 6 ላይ ኢየሱስ የተናገረውን ቃል ወይም መርህ የሚከተል ሰው እሱ ሰው በሁለት እግር እንደቆመ አይነት ሰው ነው። ዓለሞችን ካለመኖር ወደ መኖር አመጣ። ለእያንዳንዱ ነገር ቅርጽና ሼፕ ሰጠ። የምድርን አቀማመጥ አስተካከለ። ወንዞች እንዴት መፍሰስ እንዳለባቸው፣ ተራሮች እንዴት መተከል እንዳለባቸው፣ ፀሐይና ጨረቃ የት መሰቀል እንዳለበት፣ ይሄ ሰፊውና ግዙፉ ሰማይ የተባለ እንደ ድንኳን የቆመው እንዴት መቆም እንዳለበት በጥቂት ቀናቶች ውስጥ ገናናው መሐንዲስ እግዚአብሔር አዘጋጀ። ስራውን ከጨረሰ በኋላ በሰባተኛው ቀን አረፈ ይላል። እዚህ ጋር አንድ መርሳት የሌለባችሁ ጉዳይ አለ። እግዚአብሔር በሰባተኛው ቀን ያረፈው ስራ ስለጨረሰ ነው። ይሄ ኃያል አምላክ እንድናርፍ ይፈልጋል። ስፒሪቹዋሊ ማረፍ፣ ፊዚካሊ ማረፍ። ወደ ተነሳውበት ዋናው ሐሳቤ ማርቆስ ወንጌል ምዕራፍ 6 ላይ ሲመለስ ኢየሱስ ወጣ ብለን እንረፍ አላቸው። ከኢየሱስ ጋር አብሮ ወጡ። ምድርቱ ላይ ያለው ነባራዊ ሁኔታ በሙሉ እየተቀየረ እያየ ለመቀየር የማይፈልግ ሰው በሕይወት አለ ብሎ መቀበል በጣም ይከብዳል። እያገለገሉ ባሉበት ከተማ ውስጥ ሲስተሙ እንደተቀየረ ሲመለከት ኢየሱስ ወጣ ብለን መወያየት አለብን፣ ለሚቀጥለው አገልግሎት መዘጋጀት አለብን። ምክንያቱም ከተማ ውስጥ ያለው ሲስተም ተቀይሯል። አይታችኋል። ዮሐንስ በሄሮድስ እጅ ሞቷል። ቀጣይ ደግሞ ከኛ መካከል ማን እንደሚሞት ስለማይታወቅ ዘዴው መቀየር አለበት። ሲስተሙ ስለተቀየረ እኛ ጋር ያለውም ሁኔታ መቀየር አለበት። ለዚህ ደግሞ ከዚህ ህዝብ መካከል ወጣ ብለን መወያየት ያስፈልጋል። በዚህ ቢዚ በሚያደርግ ህዝብ መካከል ሆነን መወያየት አንችልም። የማንወያይ ከሆነ ደግሞ ለሚቀጥለው ስራ መዘጋጀት አንችልም። በምድር ላይ የኖርክ የምድርን ሲስተም አልቀበልም ማለት እውቀት ሳይሆን እብደት ነው። አንዳንድ ነገሮችን እንደ ምሳሌነት መጠቀም በጣም ተገቢ ነው። ለምሳሌ አዲስ አበባ ውስጥ ድሮ የምንጠቀመው መታወቂያ በሲስተም ውስጥ የሌለ ዝም ብሎ በሆነ ወረቀት ላይ ስምህና ቀበሌ ሞልተ ከዛ ደግሞ ስልክ ካለ ስልክ ጽፈ ከታች ትፈርምና ዝም ብለ ይዘህ ትዞራለህ። ሲስተም ውስጥ ግን የለም። 2017 ላይ ሆነ በ2001 ዓመተ ምህረት የምትጠቀመውን አይነት ሲስተሙ የማያውቀውን መታወቂያ መጠቀም አትችልም። ሌላ ምሳሌ ልስጣችሁ። አዲስ አበባ ከተማ ውስጥ ኮሊደር በተሰራበት በቦሌ መንገድ ሊሆን ይችላል፣ በሌላ መንገድ ድሮ ስትንቀሳቀሱ እንደፈለጋችሁ ትንቀሳቀሳላችሁ። የእግረኛ የሳይክል የሚባል ነገር የለም። የፈለገ ሰው የፈለገው ነገር ያደርጋል። አሁን ግን መንገዱ ከተሰራ በኋላ ኮሊደሩ ነክቶ ካለፈ በኋላ እንደባለፈው ፌስታል ወረውራለሁ፣ በእግረኛ መንገድ ሳይክል እነዳለሁ፣ በሳይክል መሄጃ ደግሞ እግረኛ ሆኜ እሄዳለሁ ብትል ሲስተሙ አፕዴት ስላደረገ ባንተ ላይ ቅጣት ይዞ ይመጣል። እንድትቀየር ሲስተሙ ያስገድዳል። እኔ ነባር ነዋሪ ነኝ። ይሄ የሳይክል መንገድ የእግረኛ መንገድ የሚባል አይመለከተኝም። አሁንም ሙዝ እየበላው ልጣጩን እጥላለሁ፣ አሁንም ፌስታል እጥላለሁ፣ አሁንም የሆነ ቆሻሻ እወረውራለሁ ብትል ሲስተሙ ይይዛል። ከሲስተም ውጭ መሆን አትችልም። እና ኢየሱስ ክርስቶስ በሚያገለግሉበት ከተማ ውስጥ የተፈጠረው ነገር ሲያይ በድሮ ሲስተም መቀጠል ስለማንችል መወያየት አለብን፣ ከተማ ውስጥ ያለው ነገር ስለተቀየረ እኛም ደግሞ መቀየር አለብን የሚል መልእክት ነው የተናገረውና ከኢየሱስ ጋር ከወጡ በኋላ የመጀመሪያው ተወያዩ፣ ሁለተኛው በሚቀጥለው ስራ ላይ ፕላን አወጡ ማለት ነው። ኢየሱስ እንረፍ ነው ያላቸው፣ ግን ከእንረፍ የሚቀድም አንድ ቃል አለ፣ እንስራ። እንረፍ የሚያገለግለው ለሚሰራ ሰው ነው። ፕሊዝ ስሩ፣ በመጠን ስሩ፣ እረፉ፣ በመጠን እረፉ።